ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንዴ እየማሉ እያለ በአባት ባያታቸው ነቢያችን አለይሂ ሰላቱ ወሰላም ሰሟቸውና ተናገሩ። ነብዩ እናንተ ሰዎች ሆይ አላህ ከልክሏችኋል አሉ። በአባቶቻቸው በአንዳድ በምናምን መማል ከሱ ውጭ ባለ ነገር መማል ከልክሏችኋል አሉ። አስመረልኝማ ምን አሉ ዑመር? ወላሂ ከዚያን ቀን ጀምሮ እኔም ራሴ አስቤው ምያላቅም የማለም ሰው እንዲህ ብሎ ሙላል ብዬ ስለዛ ነገር አውርቼም አላቃሉ። هذا هو الإيمان። አየህ ኢማን ማለት ይሄ ነው። እንኳን እኔ ልናገር ልምለው አሉ ሌላ ሰው እንኳን ሙላል ብዬ አውርቼ አላቅም እንደዚህ አይነት ወሬ አሉ። ነቢ ምን አሉ? من تشبه بقوم فهو منهم። ከሰዎች ጋር የተመሳሰለ እሱ ከነሱ ነው። እና መስቀል ለብሰህ ወይም ደግሞ የነሱ ያምልኮ ልብስ ለብሰህ ከፕል ለብሰህ ሊሆን ይችላል። ብቻ የነሱ አምልኮ የሚለየው አዲ የሆነ ባህላዊ ከሆነ ያ ችግር የለው። ተግባባን። ኢትዮጵያ የሚለበስ ልብስ አለ፣ ሱዳን የሚለበስ ልብስ አለ፣ እንደገና ደግሞ አረብ ሀገር ሲከል የሚለበስ ልብስ አለ። የተለያየ ልብስ ይኖራል አይደለ? ያ ከሸሪዓ ጋር የማይጋጭ ከሆነ ችግር የለውም። የባህል ልብስ ከሆነ ወይም ደግሞ የአገሩ የአካባቢው ልብስ ከሆነ አማ የሃይማኖት አይነት አለባበስ ከሆነ የቤተ ክርስቲያን አይነት አለባበስ ከሆነ የቤተ ክርስቲያን ቀለማት የተለየ ካለው አረንጓዴ፣ ቢጫ፣ ቀይ የሚሆን ሌላ የሚሆን መለዩ ካለው ያንን ከለበስ ካንተ እነሱን ተመሳስለሃል። የተመሳሰለ ከነሱ ነው ያሉት ደግሞ ነብዩ አለይሂ ሰላቱ ወሰላም ናቸው። መልእክት የደረሰ ይመስለኛል። መርሐባ ከዚህ